የሚያበራ አምላክ፣ የወደቀን የሚያነሳ አምላክ፣ ይቅር የሚል አምላክ ስሙ ይባረክ። ሃሌሉያ። ለእሱ ክብር እንሰጣለን። ራሳችን ዝቅ እናደርጋለን። እሱ ብቻ እንዲታይ፣ እሱ ብቻ ከፍ እንድል። እኛ ማንም ሰው አይደለም። እግዚአብሔር ትልቅ ነው። እግዚአብሔር ከነገሮች በላይ ነው። ሃሌሉያ። ስሙ ይባረክ። ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ እመጣለሁ። አምላክ ነህና ስለሚገባህ ብዙ ምስጋና ብዙ ዝማሬ ወደ አምላክ ነህና ስለሚገባህ ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ እገባለሁ። አምላክ ነህና ስለሚገባህ በብዙ ምስጋና እገባለሁ፣ ደስ አሰኝሃለሁ። በብዙ ዝማሬ እገባለሁ፣ ፊት እገባለሁ። በብዙ ዝማሬ እገባለሁ፣ ደስ አሰኝሃለሁ። ብዙ ምስጋና ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ እገባለሁ። አምላክ ነህና ስለሚገባህ ሃሌሉያ። ብዙ ምስጋና ብዙ ዝማሬ ወደ ስለሚገባህ አንተን አመልክሃለሁ፣ አንተን አመልክሃለሁ፣ አንተን አመልክሃለሁ፣ አንተን አመልክሃለሁ። እንዳንተ ታማኝ አምላክ ማን ነው? 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 በብዙ ምስጋና እገባለሁ፣ ፊትህ እገባለሁ። በብዙ ዝማሬ እገባለሁ፣ ደስ አሰኝሃለሁ።
ወዳጆቼ መልካም
እሱ ጌታዬ ነው፣ ጌታዬ ነው። እሱ አባቴ ነው፣ አባቴ ነው። እሱ ወዳጄ ነው፣ ወዳጄ ሃሌሉያ ማፀን ውስጥ ሳለሁ አጥንቶቼ ሳይወደዱ ደፋ ቀና ስል አድጌ እግሮቼን ቆመው ሲሄዱ ሳልፈጠር የተፈጠሩ ቃሎችን ያየ መልካም እያወቅ እስከ ዛሬ እኔን የረዳኝ ሳልፈጠር የተፈጠሩ ቃሎችን ያየው መልካም እያወቅ እስከ ዛሬ እኔን የረዳው መልካም ነው እያሉ ዘመሩልኝ ወንድሞቼ። ሃሌሉያ መልካም ነው ይበል እኔም ተስማምቼ መልካም ነው እያሉ አዜሙልኝ ወዳጆቼ። መልካም ነው ይበል እኔም ተስማምቼ አዎይ ለእኔ መልካም በማሰብ የታወቀው መልካም በማሰብ የታወቀው ለእኔ በጎ በማሰብ የታወቀው በጎ በማሰብ የታወቀው እግዚአብሔር ነው፣ እግዚአብሔር ነው። እሱ ጌታዬ ነው፣ ጌታዬ ነው። እሱ ወዳጄ ነው፣ ወዳጄ ነው። እሱ ጋሻዬ ነው፣ ጋሻዬ ነው።
ኢየሱስ ጌታ ነው። እውነት ኢየሱስ ጌታ ነው። ስራችን የሚሰራ አምላክ፣ ድካማችን የሚያበረታ አምላክ፣ እሱ ስር የምንሸሽ ሃሌሉያ መደበቂያችን የሆነ አምላክ፣ ምስጢራችን የሚደብቅ አምላክ ከኛ ጋር ስላለ ስሙ ይባረክ። ሃሌሉያ። ለኔ ተሰጥቶኛል፣ ለእናንተም ተሰጥቷል። እሱ ማን ነው? ኢየሱስ ነው። ስሙ ይባረክ። ሃሌሉያ።
እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ክብር ለእሱ ይሁን። እግዚአብሔር መልካም ነው። እናመሰግነዋለን ብለዋል። ተመስገን ሌሎች እንዳሉት እኛም እናመሰግነዋለን። ጌታን ለማመስገን ዛሬ እዚህ መጥተናል። እግዚአብሔር የተመሰገነ ይሁን። እዚህ ስላመጣን በፊቱ እንድንሆን ስለረዳን እግዚአብሔር የተባረከ ይሁን። የቤተ ክርስቲያን ማስታወቂያዎች ለመናገር ነው የቆምኩት። ዘወትር የሚደረጉ የቤተ ክርስቲያን ፕሮግራሞች አሉ። እነዚህም ሁልጊዜ የምናደርገውን ሮብ ላይን ላይ የምናደርገው የመጽሐፍ ቅዱስ ጥናት እንደቀጠለ ነው። ሁሌም ሮብ ከ7 ተኩል ጀምሮ እያደረግን ነው። ቆላሲያስ መጽሐፍን ልናጠናቀቅ ትንሽ ነው የቀረን። ከቻላችሁ እንድትገቡ 13 ላይ ክርስቲያናዊ ቤተሰብ ምን ይመስላል በሚለው በ2 ሳምንት ስናጠና ነበር። አሁን ደግሞ በዚህ ሳምንት ጥናት 14ን ቆላሲያስ 3:22 እና 4:1 ላይ ያለውን ክርስቲያን በስራ ቦታ ምን መምሰል አለበት። የቆላሲያስ መጽሐፍ እንደምታውቁት ቤዚክ የሆኑ ትምህርቶችን ጳውሎስ ለእኛ ካስቀመጠው ትምህርቶች ውስጥ አንዱና ዋናው ክፍል ነው። ስለዚህ እዛ ላይ የእኛ እንደ ክርስቲያን በስራ ቦታ ምን መምሰል አለብን የሚለውን አብረን የምንማማር ይሆናል። ስለዚህ ሁላችሁም እንድትገቡ የቻላችሁ በሙሉ እንድትገቡ በፍቅር እናሳስባለን። ሐሙስ ዕለት ለልጆች የሚደረገው የሚጸለዩት የጸሎት ፕሮግራም ሁልጊዜ ዘወትር ከ7 ሰዓት ጀምሮ እንደቀጠለ ነው። የምትችሉ እዛ ላይም እንድትሳተፉ ቤተክርስቲያን ታሳስባለች። ዓርብ እዚህ ሁልጊዜ የሚደረገው ምሽት የጸሎት ጊዜ አለ። በዚህም ሁላችሁም ከቻላችሁ እየመጣችሁ እንድትገለገሉ እንድታገለግሉ ቤተክርስቲያን ታሳስባለች። ሌላው የሚመጣው ዓርብ ኖቨምበር 7 ከ6:30 ጀምሮ ለሁሉም አገልጋዮች የስብሰባ ጥሪ ባለፈው ማድረጋችን ይታወቃል። ስለዚህ በዚህ ስብሰባ ላይ ብዙ ሀሳቦች እናነሳለን። ይሄ ዓመት እንዴት አለቀ? በሚቀጥለው ዓመት ምን መስራት አለብን? በግል አገልግሎታችን ምን ይመስል ነበር? በጋራስ ቤተክርስቲያናችን የት ድረስ መታለች? ምንስ ይጠበቅባታል? የሚሉትን ሀሳቦች በማንሳት ብዙ የምናወራ ስለሆነ ሁላችሁም ካላንደሮቻችሁም ዓርብ 6 ተኩል ላይ እዚህ እንድንገናኝ በፍቅር እናሳስባለን። እስከዛ ድረስ ሀሳባችሁን መስጠት ለምትፈልጉ የሀሳብ መስጫ ቦክስ አዘጋጅተናል። እዛው ላይ ማስቀመጥ ይቻላል። ካልሆነ ደግሞ ሽማግሌዎችን ወይም ፓስተርን በግል መስጠትም ይቻላል። ተዘጋጅተን መቅረብ ያለብን ሀሳብ ካለ እንደዛ ብናደርግ ሁላችሁም እንድትገኙ ብዙ ነገሮች የምንመካከርበት ጊዜ ስለሆነ አብረን መጠን ፕላን አድርገን ራሳችንን ገምግመን መቀጠል ስላለብን ሁላችሁም እንድትገኙ በፍቅር እናሳስባለን። ሌላው ኖቨምበር 21፣ 22፣ 23 ፕሮግራም አዘጋጅተናል። ኖቨምበር 21 ላይ ለኳይር የስልጠና ሙሉ ኳይር ስልጠና ይኖረናል። ኖቨምበር 22 ላይ አጠቃላይ የአገልግሎት ስልጠና ለአገልጋዮች፣ ሁላችንም አገልጋዮች ነን። ስለዚህ ለሁላችን የሚሆን ፕሮግራም ቅዳሜ ማታ፣ ዓርብ ማታ ለኳይር ብቻ የሚሰጥ ሲሆን ቅዳሜ ደግሞ ለሁላችን የሚሆን እንዴት ማገልገል እንዳለብን ፓስተር ምስክር ከኢትዮጵያ ይመጣል። ስለሚመጣ 3 ቀን ፕሮግራም አለን። የዓርቡ ለኳይሮች ብቻ የሚደረግ ሲሆን ቅዳሜና እሑድ ግን ሁላችንም መካፈል እንችላለን ማለት ነው። ሌላው ዛሬ ደግሞ ጌታ ፈቅዶና ወዶ የወንድማችን መላኩና የታችን ሜሮን ሪች ዴዲኬሽን እናደርጋለን። ዴዲኬሽን የመልህቅ 1ኛ ዓመቷን ለማክበር እና ለጌታ ደግሞ ዴዲኬሽን በኋላ አብረን የምናደርግ ይሆናል። የጌታ እራት እንወስዳለን። ከዚህ በተጨማሪ ደግሞ ዊሊያምስበርግ ያሉ ሰዎች በኤልያስ በኩል ሜሴጅ ልከውልናል። የእኛ ደንበኛ በመሆናችሁ በጣም ደስ ብሎናል። አሁንም ከእኛ ጋር ቀጥሉ፣ በርቱ ብለዋል። በጥቅስ ልከውልናል። ጥቅሱን ፓስተር ቢሮ ጥዬው መጥቻለሁ። ሌላ ጊዜ ይነበባል። በጣም እንደሚወዱ ነግረውናል። በጣም ደስተኞች ናቸው በእኛ። ስለዚህ በሚቀጥለው ዓመት ደግሞ እንደገና እነሱ ጋር ሄደን እዛው ፕሮግራም የምናደርግ ይሆናል።
ኦልሬዲ ቡክ እያደረግን ነው። ስለዚህ ለሱም እየጸለያችሁ እንድትቆዩ ለማሳሰብ ነው። ከሞላ ጎደል የዛሬዎቹ የቤተክርስቲያን ማስታወቂያዎች ይህን ይመስላሉ። አሁን ወደ አስራትና መስዋዕት እንሄዳለን። ሃሌሉያ። እግዚአብሔር ሆይ እናመሰግናለን። ስለዚህ ቀን ደግሞ ስምህን ከፍ እናደርጋለን። ጌታ ሆይ ምሕረትህና ቸርነትህን ጠብቀውን ጌታ ሆይ ለዚህ ሰዓት ለዚህ ቀን ስላደረስከን ስምህ ይባረክ። ከእኛ ጋር ስለሆነ ጌታ ሆይ ቸርነት ጌታ ሆይ ጸጋ ጌታ ሆይ እናመሰግናለን። ደግሞ በልጅ በኢየሱስ ክርስቶስ ስለወደድከን እናመሰግናለን። እግዚአብሔር ሆይ ብትወዱኝ ትእዛዜን ጠብቁ እንዳልክ ደግሞ ጌታ ሆይ ከመውደድ የሆነ አምልኮ ጌታ ሆይ እንዲበዛልን እጸልያለሁ። ጌታ ሆይ ከመውደድ የመጣ መስጠት ጌታ ሆይ ከመውደድ የመጣ ፍቅር መዋደድ እግዚአብሔር ሆይ መታዘዝ እንዲሆን በኢየሱስ ምን እጸልያለሁ። ይህ እንዲበዛልን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ጌታ ሆይ ዛሬ የሚሰበሰበው ጌታ ሆይ ለቤትህ ጌታ ሆይ ለወንጌል ስራ እግዚአብሔር ሆይ አካልህን ለመስራት እንዲውል በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ደግሞ ቃል የሚያመጣውን አንተ ጌታ ሆይ ጉልበት ሆነው ዘንድ በሱ ውስጥ አልፈህ ትናገረን ዘንድ በጌታ በኢየሱስ ስም እጸልያለሁ። መንፈስ የሆነው ጌታ ሆይ ሕይወት የሆነው ቃል እያንዳንዳችንን እንዲደርስ እንዲነካን በኢየሱስ ስም እጸልያለሁ። ጌታ ሆይ ስምህ ይባላል በጌታ በኢየሱስ ክርስቶስ ስም። ወንድሜ አስማማው ጥቅሱን አምጥተውልኛል። የላኩትን አነብላችኋለሁ። Dear Elias and our friends at Grace in Christ Evangelical Church, thank you for allowing us to be a small part of what God is doing in your group. We pray your time here was full of peace, growth, and fellowship. It was a blessing to have you with us, and we hope to see you again soon. The Lord bless you. The Lord bless you and keep you. The Lord make his face shine on you and be gracious to you. The Lord turn his face towards you and give you peace. Numbers 6:24-26. ይሄን ጥቅስና መልካም ምኞታቸውን ገልጸውልናል። እናመሰግናለን። ልጆችን ወደፊት
show great faithfulness to all who cry out to you. Psalms 86:5. Certainly, O Lord, you are kind and forgiving and show great faithfulness to all who cry out to you. Psalms 86:5. አቤቱ አንተ መሐሪና ይቅር ባይ ነህና ምሕረትም ለሚጠሩ ሁሉ ብዙ ነውና። መዝሙር 86:5 ላይ ነው ያለውን ያነበበችልን። እግዚአብሔር የተመሰገነ ይሁን። እንጸልይ ለልጆች። ክብር ለእግዚአብሔር። አባት ሆይ እጅግ አድርገን እናመሰግንሃለን ስለሰጠን ጊዜ፣ ስለነበረን ጊዜ፣ ስለ አምልኮ፣ ስለ ጸሎት እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። አሁን ደግሞ በፊትህ ያቀረብናቸውን ልጆቻችንን አሳልፈን ላንተ ሰጠን። ልጆች የእግዚአብሔር ስጦታዎች ናቸው ተብሎ በእግዚአብሔር ቃል እንደተጻፈው እግዚአብሔር ሆይ መልሰን ላንተ እንሰጥሃለን። እግዚአብሔር አባት ሆይ በአንተ በደም በክርስቶስ ኢየሱስ ደም የተሸፈኑ በሚወጡበት በሚገቡበት በትምህርት ቤት እግዚአብሔር ሆይ በእያንዳንዱ ስፍራቸው ህልውናቸው አይምሯቸው በአንተ የተጠበቀ እንዲሆን በልጅ በክርስቶስ ኢየሱስ ስም አሳልፈን ላንተ ሰጠን። እግዚአብሔር አባት ሆይ ደግሞ ቀሪውን ሰዓታችንን ሁሉ አንተ ተረከብ። በዚህ ሰዓት የስጋ ሀሳብ የራስ ሀሳብ ሁሉ በኢየሱስ ክርስቶስ ስም ጸጥ ይበል። ያንተ ሀሳብ በኢየሱስ ስም ይገለጽ። በቃል ውስጥ አልፈህ ተናገረን ጌታ ሆይ። ስለ ሁሉ እናመሰግናለን። ክብር ምስጋና ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። Me.